የአገር ውስጥ ሚኒስትሯም በእንግሊዝ ውስጥ ለመቆየትም ሲባል እድሜያቸውን ቀንሰው ማመልከቻ የሚያቀርቡ ጥገኝነት ጠያቂዎችም ማንነታቸውን በተመለከተ በዘመን አመጣሹ የአስተውሎት መሳሪያ ወይም አርቲፊሻል ኢንተለጀንሲ በመጠቀም ውሳኔ ይሰጥባቸዋልም ብለዋል። ይህ የሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንሲ አሰራርን የተቃወሙት ለስደተኞች መብትን የሚከራከረው ጸረ ቶርቸርም ተቋም ኃላፊዋ ሴሊን ራይኖልድስ ገናም ተአማኒነቱ በዓለማችን ላይ ሙሉ በሙሉ ባልተረጋገጠበት አርቲፊሻል ኢንተለጀንስ ቴክኖሎጂ አማካኝነት የአንድ ተገን ጠያቂን እድሜ ለመወሰን መሯሯጥ ቶርቸርና ግድያን ሸሽተው የመጡ በርካታ ስደተኞች ላይ አደጋ ሊፈጥርባቸው ይችላል። ይህ አይነቱ አካሄድ ተቀባይነት የለውም በማለትም ተቃውሟቸውን አሰምተዋል። ዛሬም እንግሊዝና ምዕራባውያን ሸሪኮቿም በእሳት ላይ ነዳጅ የሚያርከፈክፉባት ከሩሲያ ጋር በደም አፋሳሽ ጦርነት ውስጥ የተዘፈቀችው ዩክሬን በእንግሊዝ ውስጥ ዜጎቿ መኖራቸውን ከግንዛቤ ውስጥ በመክተትም ዩክሬናውያን ወደ አገራቸው ይባረራሉ የሚል ጥያቄ የቀረበላቸው የአገር ውስጥ ሹሟም አዎ ዩክሬናንን ጨምሮ ከጦርነት ሸሽተው የእንግሊዝ መንግስትም ሰሞኑን ባወጣው መግለጫ የዓለም ላይ የሚገኙ ስደተኞች አመለካከት በመቀየሩ የኛም ተገን ጠያቂዎች አቀራረብ መቀየር ግድ ይላል ብሏል። በቀደመው አሰራር በእንግሊዝ ለመኖር የሚያስችል ህጋዊ ፍቃድ ለማግኘት 5 ዓመት መጠበቅ ያለበት አንድ ተገን ጠያቂ በአሁኑ ረቂቅ ህግ እስከ 20 ዓመት ደጅ መጥናት ይጠበቅበታል። ይህም የመጣበት ወይም የመጣችበት አገር ወቅታዊ የፖለቲካ ሁኔታ እየተገመገመ በየ2 ዓመት ተኩሉም ይታደሳል። ከእንግሊዝ ለሚባረሩ ህገወጥ ስደተኞችን የማይቀበሉ አገራትም ቢሆኑ እንደ አሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደር አነጋጋሪና ዘመነኛ ፖሊሲ የቪዛ ክልከላ ይጣልባቸዋል ተብሏል። በአሁኑ ወቅት በእንግሊዝ ውስጥ ከ100,000 በላይ ተገን ጠያቂዎች በመጠለያ ካምፖች ውስጥ ያለ ስራም ተቀምጠው ከግብር ከፋዩ በሚሰጥ ገንዘብ እንደሚደጎሙ የገለጸው የአገሪቱ የአገር ውስጥ ሚኒስትር ይህ አይነቱ ጥበቃም በዓለማችን ላይ 6ኛ ደረጃ በመያዝ በኢኮኖሚዋ ፈርጣማ ከሚባሉት ምዕራባውያን አገራት መካከል አንዱ የሆነችው እንግሊዝ ወደ ግዛቷ በህገወጥ መንገድ በሚገቡ ኢትዮጵያን፣ ኤርትራን ጨምሮ በርካታ የሌላ አገራት ተገን ጠያቂዎች ላይ ከረር ያለና አወዛጋቢ የተባለ ስደተኞች የሚሰጣቸው የእንግሊዝ ዜግነትን ጥያቄ ጊዜ የሚያራዝም ስደተኞችን ወደ መጡበት አገር በአስቸኳይ እንዲመለሱ የሚገፋፋ አዲስ የኢሚግሬሽን ፖሊሲ ረቂቅ እያወጣች መሆኑን አስታውቃለች። አሁን ላይ እየተሰራበትም ያለው የተገን ጠያቂዎች ወይም አሳይለም ሲከርስ አሰራር ከቁጥጥር ውጪ ሆኗል፣ አገራችን እየተከፋፈለች ትገኛለች ያሉት የአገሪቱ የአገር ውስጥ ጉዳይ ጸሐፊዋ ወይም ሆም ሴክሬታሪ ሻባና መሐመድ በቅርቡ ያወጡት ባለ 33 ገጽ የስደተኝነት ጠያቂዎች ረቂቅ ሰነድ ባለፈው ሰኞ ለህዝብ እንደራሴዎችም ቀርቦ ለህዝቡ ይፋም ሆኗል። እንደ በርካታ የእንግሊዝ ፖለቲከኞች እምነትም በትናንሽ ህገወጥ ጀልባዎችም ተጭነው በጣሊያንና በፈረንሳይ በኩል ወደ እንግሊዝ የሚገቡ ተገን ጠያቂዎች በእንግሊዝ ምድር ያገኙታል ያሉትን ወርቃማም ቲኬት ወይም ጎልደን ቲኬት የተባለው የእንግሊዝ የጥገኝነት ጥያቄ አፈጻጸም በአስቸኳይ ማብቃትም አለበትም ከሚል ድምዳሜ የተደረሰ ይመስላል። የገዢው የሰራተኛ ወይም የሌበር ፓርቲ በዚህ አነጋጋሪ ጠንካራ ጸረ ስደተኛ ድምዳሜ ለመድረስም የተገደደው ጸረ ስደተኛ አቋም በማኒፌስቶ ውስጥ ያካተተው ተሰሚነትን ከእንግሊዝም አልፎ እስከ አሜሪካና አውሮፓ አገራትም የሰረጸው እንግሊዝን እንለውጣት ሪፎርም ዩኬ የተሰኘው ፓርቲን የሚዘውሩት ናገል ፋራጅ እና ፓርቲያቸው ተከታታይ የእንግሊዝ ገዦችም የስደተኞች አያያዝ ፖሊሲያቸው ውድቅ ሆኗል። ህገወጥ ስደተኞች በአነስተኛ ጀልባዎችም እየተጫኑ የእንግሊዝ መሬትን በስፋት ይወራሉ። የእንግሊዝ ሆቴሎችም በመደበኛ እንግዶችም መስተናገድ ተስኗቸው ለህገወጥ ስደተኞችም መንፈላሰፊያና መጠለያ እየሆኑ ይገኛል የሚለውን ትርክትን በስፋትም ያቀነቀኑትና እንዲያንሸራሽር የሚያደርገው የናገል ፋራጅ ፓርቲ የበርካታ እንግሊዛውያን የልብ ትርታን ለመሳብ መቻሉ በእንግሊዝ ፖለቲከኞችና በመራጩ ህዝባቸው ዘንድ ከፍተኛ መከፋፈልና የአመለካከት ለውጥ መቀስቀሱ ተስተውሏል። ስለ አዲሱም ጸረ ስደተኞች ረቂቅ ህግም ለሚዲያ ማብራሪያ የሰጡት የአገር ውስጥ ጉዳይ ዋና ኃላፊዋ ሻባና እንግሊዝ ሲወርድ ሲዋረድ የመጣው
ለስደተኞች እጆቿን የምትዘረጋም ትዕግስተኛናም ደግ አገር ነች የሚለው አባባል እዚህ ላይ ሊያቆም ይገባል። እንግሊዝ በህጋዊ መንገድ ወደ ግዛቷ የሚመጡ ተገን ጠያቂዎችን በአግባቡም ትቀበላለች። በተቃራኒው በእንግሊዝም የተደላደለ ኑሮም ሰንቀው የሚመጡና በግዛታችን የሚገኙ ህገወጥ ስደተኞች በአስቸኳይ ወደ መጡበትም ጠራርገን እንመልሳቸዋለን በማለትም የመንግስታቸውን አቋም ገልጸዋል። በእንግሊዝ የስደተኞች ፖሊሲ መሰረት አንድ ግለሰብ ህገወጥ ስደተኛ ለመባል በእንግሊዝ ውስጥ በህጋዊ የጉዞ ሰነድ ወይም ቪዛም ገብቶ በተለያዩ ምክንያት የቪዛው ጊዜም ጠብቆም ከእንግሊዝ ግዛት መውጣትም ሳይችል በእንግሊዝ ለመኖር የተሰጠው ፍቃድ በወንጀል ምክንያትም ሲሰረዝ አንድ ሰው በተሳሳተም የጉዞ ሰነድ ወደ እንግሊዝ በህገወጥ መንገድም ሲገባም በእንግሊዝ ውስጥ ለመኖር ያቀረበው ማመልከቻም ጥያቄም ውድቅ ሲደረግ በስተመጨረሻም አሜሪካም በግዛቷም በህገወጥ ስደተኞች ቤተሰቦችን ለሚወለዱ ህፃናት ወይም በርዝ ራይትም ሲቲዝንሺፕም እንደምትሰጠው መብት የሌላትም እንግሊዝ የስደተኞች ፖሊሲም ስለማይፈቅድ እነዚህ ከህገወጥ ስደተኞችም የተወለዱ ጨቅላ ህፃናትን የእንግሊዝ መንግስትም በግዛታችን ለማቆየትም ያልተፈቀደላቸው ህፃናት በማለትም በህገወጥ ስደተኝነትም ይፈርጃቸዋል። የነጠረ መረጃ ባይኖርም በዚህ ዓመት ውስጥ እስከ አሁን ድረስም ኢትዮጵያን፣ ኤርትራውያን፣ ሶማሊያን፣ ሱዳናውያን ጨምሮ ከ50 ሺህ በላይ ተገን ጠያቂዎች ወደ እንግሊዝ የገቡ ሲሆን ዓመቱ ሲጠናቀቅም ይህ አሃዝ እስከ 60 ሺህ ሊደርስ እንደሚችል ቀደም ሲል ከ3 ዓመት በፊትም ከተመዘገበው 45755 ህገወጥ ስደተኞች ቁጥር ሊበልጥም እንደሚችል ተገምቷል። በህገወጥ መንገድ ወደ እንግሊዝም ለመግባትም ለሚደረገው ጉዞ ምቹ ሁኔታዎች የሚባሉትም የአካባቢው የባህሩ የአየር ጸባይ ሞቃታማ መሆኑ እንደ ዋነኛ ምክንያትም ይቆጠራል። በጎረቤት ፈረንሳይ የሚገኝ አንድ ተገን ጠያቂን ስደተኛን ወደ ግዛቱ በህገወጥ መንገድ ሲያስገባም በምትኩ በግዛቱ በህገወጥ መንገድ ይኖራል ያለውን ተገን ጠያቂን ከእስር ቤት በማውጣትም ወደ ፈረንሳይ ለማባረር አንድ ገቢም አንድ ወጪ ዋን ኢን ዋን አውት የሚል ውል ከፈረንሳይ መንግስት ጋር በቅርቡ የተፈራረመው የእንግሊዝ መንግስትም ከፈረንሳይ በህጋዊ መንገድም ወደ ግዛቱ በሚያስገባቸው ስደተኞች ጉዳይም ጥያቄም ተነስቶበታል። በፈረንሳይ ካሊስ ደሴት ለሚገኙ ስደተኞችም ጥብቅና የሚቆመው ሬፊውጅ ሌጋል ሰፖርት የተባለው መንግስት ያልሆነም ግብረሰናይ ድርጅትም የእንግሊዝ መንግስትም ከፈረንሳይ ወደ ግዛቱ በህጋዊ መንገድም የሚቀበላቸው ተገን ጠያቂዎችም እንደ ጉዞ ሰነድ፣ ፓስፖርት የመሳሰሉ ህጋዊ ማንነት መግለጫዎችና የቅርብ ጊዜ ፎቶግራፎች ማቅረብ ይጠበቅባቸዋልም ይላል። በዚህም ከፈረንሳይ ወደ እንግሊዝ በባህር ከገቡትም መካከል 86 ከመቶ ያህሉ ኤርትራውያን ተገን ጠያቂዎች መሆናቸውን የገለጸው ሪፊውጅም ሌጋል ሰፖርት እነዚህም ወደ እንግሊዝም ተሻግረው አብዛኞቹ በእንግሊዝም የመኖር ዋስትና ያገኙ እንደሆነ አውስቶም ነገር ግን አገራቸውን ጥለው የሚሰደዱ ኤርትራውያን ተገን ጠያቂዎችም ህጋዊ ሰነድም በእጃቸው ስለማይኖራቸው በአዲሱ የእንግሊዝ እና የፈረንሳይ ውል ተጠቂዎችም ሊሆኑ ይችላል ሲል ስጋቱን ገልጿል። በዚህ እየተገባደደ ባለው የፈረንጆቹ የ2025 ዓመት ውስጥ ወደ እንግሊዝ ለመግባት ጥያቄ ካቀረቡ የውጭ አገራት ዜጎች መካከል ኢራናውያን፣ አፍጋኒስታውያን፣ ፓኪስታናውያን፣ ኤርትራውያን፣ ሱዳናውያን፣ ባንግላዴሽ፣ ሶሪያውያን፣ ቱርኮች እና ህንዶች ከ1 እስከ 10 ያለውን ቁጥር ይዘዋል። የመጀመሪያውን የተገን ጠያቂም ተቀባይነት ካገኙት መካከል ሱዳናውያን 99 ከመቶ፣ ሶሪያውያን 98 ከመቶ፣ ኤርትራውያን 86 ከመቶ፣ ህንዳውያን 1 ከመቶም ተቀባይነት ማግኘታቸውን መንግስታዊ መረጃዎችም ይገልጻሉ። እንግሊዝ በብዙዎች ዘንድ እንደሚባለው ወይም እንደሚገመተው ለስደተኞች ሁሉም ነገር አልጋ ባልጋ የሚሆንባት አገርም ሳትሆን በረሃም፣ ባህር፣ ሐሩር፣ ቁርም አቆራርጠው ለሚመጡባትም ሁሉም ተገን ጠያቂዎችም የመኖሪያ ፍቃድ በቀላሉ አትሰጥም። በሌላም አነጋገርም ተገን ጠያቂዎችም በሚያቀርቡትም ማመልከቻ ወይም ሜሪት መሰረት የእንግሊዝ የኢሚግሬሽን ባለስልጣናትን የራሳቸውን ግምት በመስጠትም ተገን ጠያቂዎችን ማመልከቻም ውድቅ የማድረግ ወይም የማሳለፍ ሙሉ መብት አላቸው። የእንግሊዝ መንግስትም ሰሞኑን ባወጣው መግለጫ የዓለም ላይ የሚገኙ ስደተኞች አመለካከት በመቀየሩ የኛም ተገን ጠያቂዎች አቀራረብ መቀየር ግድ ይላል ብሏል። በቀደመው አሰራር በእንግሊዝ ለመኖር የሚያስችል ህጋዊ ፍቃድ ለማግኘት 5 ዓመት መጠበቅ ያለበትም አንድ ተገን ጠያቂ በአሁኑ ረቂቅ ህግም እስከ 20 ዓመት ደጅ መጥናት ይጠበቅበታል። ይህም የመጣበት ወይም የመጣችበት አገር ወቅታዊ የፖለቲካ ሁኔታ እየተገመገመ በየ2 ዓመት ተኩሉ
ይታደሳል። ከእንግሊዝ ለሚባረሩ ህገወጥ ስደተኞችን የማይቀበሉ አገራትም ቢሆኑ እንደ አሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደር አነጋጋሪና ዘመነኛ ፖሊሲ የቪዛ ክልከላ ይጣልባቸዋል ተብሏል። በአሁኑ ወቅት በእንግሊዝ ውስጥ ከ100 ሺህ በላይ ተገን ጠያቂዎች በመጠለያ ካምፖች ውስጥ ያለ ስራም ተቀምጠው ከግብር ከፋዩ በሚሰጥ ገንዘብ እንደሚደጎሙ የገለጸው የአገሪቱ የአገር ውስጥ ሚኒስትር ይህ አይነቱ ጥበቃ ሊቋረጥ ወይም ሊቀየር ይገባል፣ በርካታ የእንግሊዝ ዜጋ የስደተኞችም ፖሊሲያችን ከቁጥጥር ውጪ አገራችንም እንደተከፋፈለች ተደርጎ እንዲሰማቸው አድርጓል። ገዢው መንግስት የእንግሊዝ ህዝብን አንድነትን ማስጠበቅም ግዴታው ነው ብሏል። ህገወጥ ስደተኞችን ከግዛቱ በማባረር በግዛቱ የሚገኙትንም ህጋዊ ተገን ጠያቂዎችን የህጋዊ መኖሪያ ፍቃድ በአጭር ጊዜ ከመስጠትም የመቆጠብ ፖሊሲን በመከተሉ በ40 ዓመት የተገን ጠያቂዎችም ታሪኳም ዝቅተኛ ስደተኞችን የተቀበለችው የስካንዲኔቪያ አገር የዴንማርክን ፈለግን የተከተለው የእንግሊዝ መንግስት ለተገን ጠያቂዎችም የሚሰጠው ፍቃድ ጊዜያዊ እንጂ ቋሚ እንደማይሆን አጽንኦትም ሰጥቷል። ባለፈው ዓመትም በአውሮፓ ውስጥ የህገወጥ ስደተኞች ቁጥር 13 ከመቶ መቀነሱን፣ በተቃራኒው ወደ እንግሊዝ የገቡ ህገወጥ ስደተኞች ቁጥር በ18 ከመቶ ማሻቀቡን የገለጸው የእንግሊዝ መንግስት ይህ አሃዝ የሚያሳየው እንግሊዝ በአውሮፓ አህጉር ውስጥ በዓለም ውስጥም የቱን ያህል ለስደተኞች ተመራጭ አገር መሆኗን አመላካች ነው። ከዚህም አኳያ እንደ ዴንማርክ ጠንካራ የስደተኛ ፖሊሲ እኛም ልንተገብር እንገደዳለን። ራሳችንን መርዳት ለሚችሉ ወገኖችም የመርዳት ግዴታ የለብንም። የሀገራችን ህጎችና ደንቦችን ለሚጥሱ ወገኖችም የላላ ልብ የለንም። ገንዘብና ሀብት ያላቸው ተገን ጠያቂዎችም ቢሆኑ ለአልጋቸው ለምግባቸው ወጪ የበኩላቸው መዋጮ ማድረግ ይጠበቅባቸዋል ብሏል አዲሱ የእንግሊዝ ረቂቅ ህግ። በአዲሱ የእንግሊዝ የጸረ ስደተኞች ህግም ፖሊሲ ከእንግሊዝ የሚባረሩ ስደተኞችን አንቀበልም ብለዋል የተባሉ አንጎላ፣ ዲሞክራቲክ ሪፐብሊክ ኮንጎና ናሚቢያ የእንግሊዝ መንግስት የቪዛ እገዳ መጣሉን የአገር ውስጥ ሚኒስትሯም ሻባና መሐመድ ከትላንት በስቲያ ለህዝብ እንደራሴዎችም አስታውቀዋል። በቀጣይነትም አለው ያሉትም ቅጣትም እንደሚጠብቃቸው ሚኒስትሯም አስጠንቅቀዋል። በእንግሊዝ ውስጥ በሚቋሚነት ለመኖር 20 ዓመታት ደጅ መጥናት ይጠበቅበታል። ከ5 ዓመትም በኋላ ይሰጥ የነበረው የቋሚ መኖሪያ ፈቃድ እንደየ አገሩ ሁኔታ ይገመገማል። የመጡበት አገር እየታየ ይታደሳል። አገራቸው ሰላም ከሆነም ተገን ጠያቂዎችም ወደ መጡበት ይሸኛሉ ያሉትም የአገር ውስጥ ሚኒስትሯ ሻባና ጦርነትም የሰብአዊ መብትም ጥሰትና ግድያን ሸሽተው በቅንነት ወደ እንግሊዝ የሚመጡ ተገን ጠያቂዎችም ዛሬም እንግሊዝ መቀበሏን ይቀጥላልም ብለዋል። የአገር ውስጥ ሚኒስትሯም በእንግሊዝ ውስጥ ለመቆየትም ሲባል እድሜያቸውን ቀንሰው ማመልከቻ የሚያቀርቡ ጥገኝነት ጠያቂዎችም ማንነታቸውን በተመለከተ በዘመን አመጣሹ የአስተውሎት መሳሪያ ወይም አርቲፊሻል ኢንተለጀንሲ በመጠቀም ውሳኔ ይሰጥባቸዋልም ብለዋል። ይህ የሰው ሰራሽም አስተውሎት አርቲፊሻል ኢንተለጀንሲ አሰራርን የተቃወሙት ለስደተኞች መብትን የሚከራከረው ጸረ ቶርቸርም ተቋም ኃላፊዋም ሴሊን ራይንዶልስ ገናም ተአማኒነቱ በዓለማችን ላይ ሙሉ በሙሉ ባልተረጋገጠበትም አርቲፊሻል ኢንተለጀንስ ቴክኖሎጂ አማካኝነት የአንድ ተገን ጠያቂን እድሜ ለመወሰን መሯሯጥም ቶርቸርና ግድያን ሸሽተው የመጡ በርካታ ስደተኞች ላይ አደጋ ሊፈጥርባቸው ይችላል። ይህ አይነቱ አካሄድም ተቀባይነት የለውም በማለትም ተቃውሟቸውን አሰምተዋል። ዛሬም እንግሊዝና ምዕራባውያን ሸሪኮቿም በእሳት ላይ ነዳጅ የሚያርከፈክፉባትም ከሩሲያ ጋር በደም አፋሳሽ ጦርነት ውስጥ የተዘፈቀችው ዩክሬን በእንግሊዝ ውስጥ ዜጎቿ መኖራቸውን ከግንዛቤ ውስጥ በመክተትም እውን ዩክሬናውያን ወደ አገራቸው ይባረራሉ የሚል ጥያቄ የቀረበላቸው የአገር ውስጥ ሹሟም አዎ ዩክሬናንን ጨምሮ ከጦርነት ሸሽተው በግዛታችን የሚገኙ ጥገኝነት ጠያቂዎች አገራቸው ሰላም ሲወርድ በመጡበት ይመለሳሉ፣ ዩክሬናውያን ይህንን ነግረውናልም ብለዋል። ከነዋሪው ህዝብም በቀረበለት ተደጋጋሚ ጫናዎችናም ተቃውሞም ለስደተኞች መጠለያ የነበሩ ሆቴሎችን በመዝጋትም በምትኩ ስደተኞችን በጊዜያዊ ወታደራዊ ካምፖች ውስጥ ለማከማቸት የተገደደው የእንግሊዝ መንግስት የተገን ጠያቂዎችን ውድቅ ያደረገባቸው በርካታ ኢትዮጵያን፣ ኤርትራውያን፣ ሱዳናውያን፣ ሶማሊያን ጨምሮ ከ120 ሺህ በላይ ተገን ጠያቂዎችም ስለ ቀጣዩ እጣ ፈንታቸው የሚያውቁት ነገር የለም። መሳይ ባጉዌላ በቦትስዋና የገዢው መንግስትን ሸሽታ እንግሊዝ ውስጥ
ላለፉት 3 ዓመታት ጥገኝነት ብትጠይቅም ያቀረበችው ማመልከቻም ተቀባይነት የለውም ተብላ ከመንግስት በሚሰጣትም 50 ፓውንድ በሳምንት በአዲሱ የእንግሊዝ የስደተኞች ፖሊሲ በእንግሊዝ የመኖር እድሏም የተመናመነ እንደሆነም ተነግሯታል። በአገሯም ቦትስዋና የራሷ ቤት፣ መኪና፣ ልጆችና የተንደላቀቅ ህይወትን እንደነበራት የምትናገረው የ50 ዓመቷም መሳይ እንግሊዝም የቅንጦት አገር በመሆኗ እዚህ ያለሽው ወደ መጣሽበት አገር ተመለሽ ለሚሏት ወገኖች ምላሿም ከአቅሜ በላይ ሆኖብኝ እንጂ ይህ ከእስር ቤት የማይተናነስም ጠባብ ክፍል ውስጥ ተቆራምቼ ባልተቀመጥኩኝ ነበር በማለት ለእንግሊዙ ታዋቂው ቻናል 4 ቴሌቪዥን እማኝነቷን ሰጥታለች። መጽሐፍ ቅዱሷንና አሻንጉሊቷን የቅርብ ወዳጇ በማድረግ በተጨማሪም በሳምንት የበጎ አድራጎት ስራ በመስራት ጊዜዋን የምታሳልፈው በእንግሊዝ ቦትስዋናም ተገን ጥያቄዋ መሳይ ነገ ምን ይሆናል የሚለውን ጥያቄ ከፈጣሪ በታች የእንግሊዝ መንግስት ብቻ ወሳኝ መሆኑን ማመኗም አልቀረም። መሳይን የመሳሰሉም ከ50 ሺህ በላይ የጥገኝነት ጥያቄዎች ውድቅ ተደርጎ በይግባኝ ላይ የሚገኙ ሲሆን ኢትዮጵያዊው ናትናኤል አብርሃም እና ባለቤቱ አልማዝ ከእነዚህ መካከል አንዱ ናቸው። የአማራ ብሔር ተወላጅ መሆኑን የተናገረው ናትናኤል በዛሬቱ ኢትዮጵያ ውስጥ ዜጎች አማራ በመሆናቸው ብቻ ህፃናት ሳይቀሩ ይገደላሉ፣ ይጨፈጨፋሉ። አማራ ማለት እኔ ነኝ፣ አማራ ማለት ለእነዚህ ሁለትም ጨቅላ ልጆቼ ናቸው። ስለዚህ ወደ ኢትዮጵያ ብንመለስ ተመሳይ ዕጣ ይገጥመናል በማለትም የደህንነት ስጋት እንዳደረበትም ለቴሌቪዥን ጣቢያው ገልጿል። ላለፉት 7 ዓመታት የፖለቲካ ጥገኝነትም ጥያቄያቸው አሁንታዊ ምላሽ የተነፈገው ናትናኤል ሁለትም ጨቅላ ልጆቹም 18 ዓመት እስኪሞላቸው ድረስ የእንግሊዝ መንግስት ድጋፍ ቢኖራቸውም አዲሱ የእንግሊዝ ፖሊሲ ግን ይህንን ሊያስቀይረው እንደሚችልም ተሰግቷል። ናትናኤልና ቤተሰቦቹ ሁኔታዎችም አስቸጋሪ መሆናቸውንም አልሸሸጉም። በኢትዮጵያና በእንግሊዝ መካከል የስደተኞች ልውውጥ ስምምነት ባይኖርም አዲሱ የእንግሊዝም ጸረ ስደተኛ ፖሊሲ የእርሱና የቤተሰቡ ዕጣ ፈንታን አጣብቂኝ ውስጥም መክተቱም አልቀረም። ለብር ራዲዮ ለተጠናቀረው ታምሩ ገዳ ነኝ። ቸር እንሰንብት።